በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። አባቶቼ ካህናት በየማዕረጋችሁ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ መዘምራንና መዘምራት፣ ምእመናንና ምእመናት እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን በእድሜያችን ላይ ይህንን ቀን ጨምሮ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተነንን ጥንት ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤውና ለብርሃነ ዕርገቱ በሰላም አደረሰን። እንኳን አደረሳችሁ። ደስ ይበላችሁ። አሜን አትሉም? ደስ ይበላችሁ። ደስ ስላለኝ ነው። እስቲ እግዚአብሔርን እናመስግነው ወገኖች። ይህ ኃይለ ቃል በማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትንሣኤው ዕለት ለቅዱሳት አንስት የተናገረው ቃል ነው ወገኖች። እኔ ልናገር የተነሳሁት ሌላ ነበር። እዚህ ጋር ስወጣ ግን እግዚአብሔር ይሄን አቀበለኝ። ደስ ይበላችሁ። የድንጋዩ ትልቅነት ላስፈራቸው፣ የመቃብሩ ባዶነት ላስጨነቃቸው ለቅዱሳት አንስት የተነገረ ቃል ነው። ዛሬም ትልቅ ድንጋይ አለ። ግን ደስ ይበላችሁ፣ ድንጋዩ ተንከባሏል። ደስ ይበላችሁ። ወገኖቼ ጥቂት ነገር ላንሳ። ወቅቱ ወርሃ ትንሣኤ ነው። አሁን ብዙ ነገር አልናገርም። ብዙም ለማስተማር ጊዜ የለኝም። ሁሉ ነገር እግዚአብሔር ጸጋውን ባበዛላቸው በአገልግሎት በሚመስሉኝ ወንድሞቼ ሲነገር ከርሟል። ግን ይሄን ካነሳው መናገር የምፈልገው ነገር አለ።
ደስ ይበላችሁ ያለበትን ምክንያት ማለት ነው ሁላችን እናውቃለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድህነት ዓለም ለቤዛ ዓለም ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ዋሻ በከብቶች በረት ተወልዶ ቀስ በቀስ በሥጋ አድጎ 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠምቆ ሳይውል ሳያድር ለቱን ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾሞ ጸልዮ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለኛ ለልጆቹ ከሰጠ በኋላ ሙማነ ሥጋን በተአምራቱ ሙማነ ነፍስን በትምህርቱ እየፈወሰ ከተመላለሰ በኋላ በፈቃዱ በጸሎተ ሐሙስ ምሽት ታልፎ ተሰጥቶ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ሳዶር አላዶር ዳናት አዴራ ሮዳስ በሚባሉ ችንካሮች ተቸንክሮ ለባህሪ ሞት የማይስማማው አምላክ በለበሰው ሥጋ ሞቶ ወደ ጎልጎታ መቃብር ወርዶ 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነስቷል አለ ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። ሁሉ ጊዜ በጸሎተ ሃይማኖት የምንጸልየው ነው። አባቶቻችን ሊቃውንቱ በመንፈስ ቅዱስ ተመርተው ነው የደረሱልን። አስተውሉ። ሕይወት ስለሆነ ነው ሞት ያላሸነፈው። ትንሣኤ ስለሆነ ነው መቃብር ይዞ ያላስቀረው። እንዲህ ነው የሆነው። ያን ጊዜ ጌታችን በፈቃዱ ታልፎ በተሰጠበት ጊዜ በሥጋ በሞተበት ጊዜ በተቀበረበት ጊዜ ቅዳሜ ለእሑድ አጥቢያ እነ መግደላዊት ማርያም እየገሰገሱ ወደ ጎልጎታ መቃብር ይጓዙ ነበር። መንገድ ላይ ሲሄዱ የሚነጋገሩት ነገር እንዲህ ነበር። ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል? እባካችሁ ወገኖች አስተውሉ። የማርቆስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ ታሪኩን ማየት ይቻላል። ሰንበት ካለፈ በኋላ ይላል የብሉይ ኪዳን ሰንበት የአይሁድ ሰንበት የመጀመሪያዋ ሰንበት ቀዳሜትን ነው። ሰንበት ረፍት ማለት ነው። ሻባት ይሉታል። ማረፍ ነው፣ ረፍት ነው። ሰንበት ካለፈ በኋላ ቅዳሜ ካለፈ በኋላ እሁድ ሲጀምር ማለት ነው። ለስነ ፍጥረት የመጀመሪያው ቀን እሁድ ነው። እግዚአብሔር አሃዱ ብሎ አንድ ብሎ ፍጥረታትን መፍጠር የጀመረው በዕለተ እሁድ ነው። እሁድ ሲጀምር ቅዳሜ ሲያልቅ መግደላዊት ማርያምና የያዕቆብ እናት ማርያም ሰሎሜ መጥተው ሊቀቡት ሽቱ ገዙ ይላል። በአገሯ በመግዶል መግደላዊት ማርያም ይላታል። ወገኖቼ እቺ ሴት 7 አጋንንት የወጡላት ሴት ናት። የአምላኳን ውለታ አስባ ነው ቅዳሜ ለእሑድ አጥቢያ በሌሊት ወደ ጎልጎታ መቃብር መገስገስ የጀመረችው። ሽቱ ይዛ በአይሁድ ልማድ በሶስተኛው ቀን መቃብሩን ከፍቶ በድኑን ሽቱ መቀባት ልማድ አለ። በሥጋው ላይ
በበድኑ ላይ ሽቱ ለማርከፍከፍ ነው ጉዟቸው ወገኖቼ ሲጓዙ ያስጨነቃቸው ትልቁ ድንጋይ አዎ ጊዜው ጨለማ ነው ያንን ጨለማ ያንን ግርማ ሌሊት አልፈሩም ብርሃን በልቡናቸው ተቀጣጥሏል ሁልጊዜ እንደዚህ ነው የሚሆነው የእግዚአብሔር የፍቅር ብርሃን በልቡናው የሚቀጣጥልና የሚበራ ሰው ጨለማ ያስደነግጠው ጨለማው አላሳስባቸውም ጊዜው መሽቷል እንዴት አድርገን በጨለማ እንሄዳለን አላሉም ብርሃን በልባቸዋል ይሄ ብቻ መሰላችሁ እንዴ በጨለማ ቀን ለሰራዊት ሌሊት ለአራዊት ነው የሚለው መጽሐፍ አውሬ ይበላናል ብለው አልፈሩ አልተጨነቁም አልሰጉም ይሄ ጉዳይ አላሳስባቸውም የሚጠብቃቸው እግዚአብሔር አይተኛም አያንቀላፋ ይሄም ብቻ አይደለም ሌላ ፈተና አለ የጎልጎታ መቃብር በአይሁድ ሰራዊት ተከቧል በመሳሪያ ይጠበቃል ለምን በሶስተኛው ቀን እነሳለው ሲል ሰምተነዋልና እንዳይነሳ መቃብሩ በሰራዊትና በመሳሪያ ሊጠበቅ ብለዋል አይሁድ ትንሳኤ ተቀብሮ ሊቀር ሕይወት ሞቶ ሊቀር ሞኞች ናቸው ወገኖቼ ይሄም ነገር አላስጨነቃቸውም አይሁድ ባያስቀርቡንስ በመሳሪያቸው ቢቃወሙንስ ክፉ ቢያደርሱብን ቢያስሩን ቢገርፉን ቢገርሉን ይሄ አላስጨነቃቸው የለም በፍቅር ልባቸው ተማርኳል የሚፈልጉት በድኑን ነው ግን ያስጨነቃቸው የድንጋዩ ትልቅነት እኛንም እኮ ያስጨንቀናል ዛሬ ብዙ ድንጋይ እኮ አለ ወገኖቼ በግል ሕይወታችን የተሸከምነው ድንጋይ አልንከባለል ያለ በማህበራዊ ሕይወት የተሸከምነው ድንጋይ በቤተ ክርስቲያን ላይ የተገጠመ ድንጋይ በሀገራችን ላይ የተገጠመ ድንጋይ ወደ ጎልጎታ እንደነ መግደላዊት ማርያም ድንጋዩን ከመቃብሩ ደጃፍ ማን ያንከባልላል እያሉ መምጣት ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል እኛ ሴቶችን መሄዱን እንሂድ መድረሱን እንድረስ ግን በምን አቅማችን ድንጋዩ ይንከባልላል መጀመሪያ ሴትነታቸው ነው የሴቶች አቅም ይታወቃል ወገኖቼ በሴቶች አቅም ድንጋዩ አይንከባልልም እጅግ ትልቅ ነው መጀመሪያ ይሄ አስጨነቃቸው ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል ይባባሉ ነበር ነው የሚለው ለምን ድንጋዩ እጅግ ትልቅ ነበርና ነው የሚለው ሴቶች ነን ሁለተኛ በረሃብ ደክመዋል በጥም ዝለዋል ጌታችን ታልፎ ከተሰጠበት ምሽት አንስቶ ያልበሉ አሉ ያልጠጡ አሉ በረሃብ በደከመ አካል በጥም በዛለ ሰውነት እንዴት ትልቅ ድንጋይ ይንከባልላል እንኳን ድንጋይ ማንከባለል መናገርም ይከብዳል በምን አቅማችን ደክመናል ረሃቡ ጥሙ አድክሞናል ይሄ ነው ያስጨነቃቸው ሶስተኛ በሐዘን የደከመ ልቡና አላቸው ልባቸው ተሰብሯል ተቃጥቅጧል ከፍቅሩ የተነሳ እንባቸውን ሲያፈሱ ዋይ ዋይ ሲሉ ሲያለቅሱ ከርመዋል እንባ ያደክማል ወገኖቼ ደም እኮ አካላችንን የትም ቦታ ብንቆርጠው ወይም ቢወጋን ወዲያው ደም ይፈሳል እንባ ግን ከአጥንት ነው የሚወጣው በልቅሶ ደክመዋል በእንባ በሐዘን በተቀጠቀጠ ልቡናና አቅም እንዴት ድንጋዩ ይንከባለላል የሚገርም ነው ሲደርሱ ግን አሻቀበውም ሲያዩ ነው የሚለው እነሆ ድንጋዩ
ተንከባሎ እንደነበረ ተመለከቱ ይላል። ክብር ለአምላካችን ለእግዚአብሔር ይሁን ወገኖች። ያ ትልቁ ድንጋይ ተንከባሎ አዩት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው ድንጋዩ እንደተገጠመ ነው። መቃብሩ ሳይከፈት እንደተዘጋ ነው። ወደ ተከፈተ መቃብር ገባ ሲቀበር፣ ሞትን ድል አድርጎ ሲነሳ ግን መቃብሩ እንደተዘጋ እንደተገጠመ ወጣ። የሚሳነው ነገር የለምና እሱ ከተነሳ በኋላ ወገኖቼ የእግዚአብሔር መልአክ ከሰማይ ወረደ ይላል። ወንጌላዊው ቅዱስ ማቴዎስ ጽፎታል። ቅድም የተነሳነበት የመጽሐፍ ቅዱስ ክፍል ላይ ከፍ ብለን አንድ ቃል የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ኖም የጌታ መልአክ ይላል ከሰማይ ስለወረደ ይላል ታላቅ የምድር መናወጥ ሆነ ይላል። ቀርቦም ይላል ድንጋዩን አንከባሎ ድንጋዩን ምን አድርጎ አንከባሎ በላዩ ተቀመጠበት። ምን አደረገበት? ተቀመጠበት። ምኑን አንከባሎ? ድንጋዩን አንከባሎ። እነ መግደላዊት ማርያምን ያስጨነቃቸውን ያንን እጅግ ትልቅ የነበረውን ድንጋይ የእግዚአብሔር መልአክ ከሰማይ ወርዶ አንከባለለው። አሁንም ክብር ለአምላካችን ለእግዚአብሔር ይሁን ወገኖች። ድንጋዩ ካልተንከባለለ የመቃብሩ ባዶነት አይታይም። መቃብሩ ባዶ እንደሆነ የሚታወቀው ድንጋዩ ሲንከባለል ነው። ክርስቶስማ ተነስቷል እኮ። ስጋው እኮ በመቃብር የለም። ስጋውን መበስበስና መፍረስ አላገኘውም። ቅዱስህንም መበስበስን ያይ ዘንድ አትሰጠውም እንዳለ ቅዱስ ዳዊት። የለም ስጋው በመቃብር የለም። ነገር ግን ያ የሚገለጠው የመቃብሩ ድንጋይ ሲንከባለል ነው። መቃብሩ ሲከፈት ነው። አዎ ተከፈተ፣ ተንከባለለ። ድንጋዩን አንከባሎ በላዩ ላይ ተቀመጠበት ይላል። መቃብሩ መከፈት ስለነበረበት ነው። እነ መግደላዊት ማርያምን ያስጨንቃቸው የነበረ ማን ነው የሚያንከባልልን? እኛ ሴቶች ነን አቅም የለንም ሲሉ እግዚአብሔር ስውር ሰራዊት አለው ለኛ የከበደንን የሚያቀሉልን፣ እኛ ማንከባለል ያቃተንን የሚያንከባልሉልን፣ መክፈት ያቃተንን የሚከፍቱልን፣ መፍታት የሚያቃተንን የሚፈቱልን ስውር ሰራዊት አሉት። ዛሬም እግዚአብሔር መላእክቱን ልኮ እኛን የከበደንን ድንጋይ በሙሉ ያንከባልልን። አሁን ማንከባለል ጀምሯል። እግዚአብሔር ክብር ይግባ ወገኖቼ፣ ማንከባለል ጀምሯል። አንዱ ድንጋይ ተነስቶ የመራራቅ ድንጋይ፣ የመለያየት ድንጋይ፣ የመበላላት የመነካከስ ድንጋይ፣ የመቃቃር ድንጋይ እየተንከባለለ ነው ወገኖቼ። ድንጋዩን አንከባሎ በላዩ ላይ ተቀመጣለ። የሚገርም ቃል አለ። መልአኩም እንደ መብረቅ ይላል፣ ልብሱም እንደ በረዶ ነጭ ነበር ይላል። መላእክት ብርሃናውያን ናቸው፣ እሳታውያን ናቸው፣ ሰማያውያን ናቸው። ክብራቸው ነውና እንዲህ አድርጎ ገለጸው። ክብራቸው ነው። ሌላው የጨለማው ዘመን የመከራው ዘመን አለፈ። የብርሃን ዘመን፣ የሰላም፣ የደስታ፣ የምህረት፣ የይቅርታ ዘመን ሆነ ሲሉ ነጭ ሆነው ብርሃን ሆነው ታዩ። ይሄንን የሚያመጣ ነገር ነው። አዎ ይሄ ነበረ። እንዲህም አለ ጠባቆቹም ይላል ያንን የጎልጎታ መቃብር ድንጋይ ከበው ይጠብቁ የነበሩ የአይሁድ ሰራዊት ባለመሳሪያዎች ማን ይጠጋ፣ ማን ድንጋዩን ይነካዋል፣ ማን ድንጋዩን ያንከባልለዋል፣ ማን ነው የክርስቶስን ትንሣኤ የሚናገር፣ ማን ነው ክርስቶስ ሕያው ነው የሚል? አይቻልም፣ በሰው አይቻልም፣ ማንም አይጠጋም። ግን እግዚአብሔር መልአኩን ሲልከው ይላል ጠባቆቹም
እርሱን ከመፍራት የተነሳ እርሱን ምን ከማለት የተነሳ ከመፍራት የተነሳ ተናወጡ ምን ሆኑ ተናወጡ ወገኖቼ እባካችሁ እግዚአብሔር መልአኩን እንዲልክልንና ድንጋዩን እንዲያንከባልልን እንለምነው እግዚአብሔር መልአኩን ሲልከው ድንጋዩን ሲያንከባልለው መልአኩ ያንን ድንጋይ ከበው የሚጠብቁ በጉልበት ይሁን በገንዘብ ይሁን በእውቀት ይሁን በመሳሪያና በሰራዊት ይሁን ብቻ ድንጋይ ያሸከሙን እንዳይከፈት የሚፈልጉት ሁሉ መልአኩን ሲያዩ ይፈራሉ ይናወጻሉ ጠላት ይናወጻሉ ወገኖቼ መናወጽ ብቻ አይደለም እንደሞተ ሆኑ ይላል ምን እንዳልሆኑ እንደሞተ ሆኑ አንድ እኮ ሰይፍ አልተሰነዘረም አንድ ጦር እኮ አልተሰበቀም አንድ ጥይት እኮ አልተተኮሰም አንድ ፈንጂ እኮ አልተወረወረም ከሰማይ ወረደው ማን ነው መልአኩ ሲወርድ ጠባቆቹ ተናወጡ እሱን ከመፍራት የተነሳ ከድንጋጤ የተነሳ ተናወጡ እንደሞተ ሆኑ ይላል የሚገርም ነው እግዚአብሔር አምላካችን አይቶ ማንከባለሉን ያውቀበታል አይዟችሁ ዓርብም ታልፋለች ቅዳሜም ታልፋለች የትንሳኤው አሁን ትደርሳለች ለኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና ለሀገራችን ለኢትዮጵያ ትንሳኤን ያሳየን እግዚአብሔር ያሳየናል ድንጋዩ ተንከባሎና ይዋል አንከባለለው እሱ ደግሞ ድንጋዩን ሲያንከባልል ድንጋዩን የተጠጉ ሁሉ አብረው መንከባለላቸው አይቀርም አይዟችሁ ባለመሳሪያዎች ሊሆኑ ይችላሉ ባለጉልበቶች ሊሆኑ ይችላሉ ተንኮለኞች ሊሆኑ ይችላሉ የጠላት የዲያብሎስ መሳሪያዎች ሊሆኑ ይችላሉ ግን እግዚአብሔር ድንጋዩን ሲያንከባልለው ድንጋዩን ብቻ አይደለም ያንከባልለው ድንጋዩን የተጠጉና ድንጋዩን የሚጠብቁ ሁሉ አብረው ይንከባለላሉ ተንከባለሉ እነሆ ይላል መልአኩም መልሶ ሴቶቹን አላቸው እናንተስ አትፍሩ እናንተ ምን አትበሉ አትፍሩ እናንተ አትፍሩ ለምን እናንተ የምትፈልጉት የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ የመጣችሁት የተሰቀለውን የተቸነከረውን የቆሰለውን የሞተውን ኢየሱስ ክርስቶስን ፈልጋችሁ ነው አዎ ስጋውን ፈልጋችሁ አዎ በልምዳችሁ ሽቱ ልትቀቡ ልታከብሩት ነው የመጣችሁት እናንተ ድንጋይ ገጣሚዎች አይደላችሁም ድንጋይ የሚያንከባልላችሁ አጥታችሁ የምትጨነቁ ናችሁ ስለዚህ አይዟችሁ አትፍሩ ዛሬም እኛ ድንጋይ ገጣሚዎች አይደለንም ድንጋይ ጠባቂዎች አይደለንም እንደነኛ ቅዱሳት አንስት ድንጋዩን ለማንከባለል የምንገሰግስነን አዎ እግዚአብሔር ቀድሞ አንከባሎ እያሳየን ነው በጣም ይገርማል እግዚአብሔር እየሰራ ነው ያለው ወገኖች እግዚአብሔር ስለሰራ አይተናል ከዚህ የበለጠ ደግሞ እግዚአብሔር ገና ያሳየናል ወገኖች ያሳየናል 2 አገልጋዮች 3 አገልጋዮች 4 አገልጋዮች በተለይ በውጭ ዓለም እንደዚህ ባለው በአሜሪካ አብሮ ቆሞ ሲያገለግሉ ማየት እኮ በጣም እጅግ ከባድ ነው ዛሬ ግን እግዚአብሔር በአካል ከ30 በላይ የሆኑ አገልጋዮች በመንፈስ ደግሞ ከ50 በላይ የሆኑ አገልጋዮች በዚህ በአሜሪካ ምድር ለአገልግሎት አብረን እጅ ለእጅ ተያይዘን ልንቀጥል ስለሆነ ደስ ብሎናል ደስ ይበላችሁ አልኳችሁ ለዚህ ትልቁ ድንጋይ እኮ መለያየት እኮ ነው ዛሬ የኢትዮጵያ ቤተክርስቲያን ድንጋይ የኢትዮጵያ ሀገራችን ድንጋይ ምንድነው መበላላት እኮ ነው መለያየት እኮ ነው መነካከስ እኮ ነው ምክንያቱ የተለያየ ሊሆን ይችላል ጎጥ ሊሆን ይችላል ወንዝ ቋንቋ ሊሆን ይችላል ጥቅም ሊሆን ይችላል ሚሻግት እንጀራ የሚጠፋ ብር የሚፈነግል ወንበር ሊሆን ይችላል ምን ልበላችሁ የማይጠቅም ከንቱ ነገር ሚዛን የማይደፋ ነገር ሊሆን ይችላል ብዙ ምክንያቶች መደርደር ይቻላል
ግን ሚዛን የማይደፉ ምክንያቶች ድንጋይ ሆነው እኛን የሚያስጨንቁ እኛን የከበዱ በጎልጎታ መቃብር በቅድስት ቤተክርስቲያን ላይ የተገጠሙ ቤተክርስቲያን ድምጿ እንዳይሰማ ያደረጉ እንደ ቀድሞ ዘመን ተከብራ ታፍራ ተፈርታ እንዳትኖር ያደረጉ ድንጋዮች እግዚአብሔር ግን ጊዜው ሲደርስ ያንከባልለዋል። ያን ጊዜ ድምጿ ይሰማ። አዎ ድምጿ ይሰማ። መላእክት ይናገራሉ። አዎ እንደተናገረ ተነስቷልና በዚህ የለም። እንደተናገረ ተነስቷል። ሞት አላሸንፎም ሕይወት ነው። እንደተናገረ ተነስቷል። ትንሣኤ ነው። መቃብር ይዞ አላስቀረውም። እንደተናገረ ተነስቷልና አትፍሩ። በዚህ የለም። ስጋው የለም። ስጋውን ሽቱ ልትቀቡ ነው። ስጋው የለም። ስጋው የለም። የተኛበትን ስፍራ ግን እዩት። ኑናዩ አይዟችሁ። 3 ቀን ነው። ትንሽ ቀን ነው። ትንሽ ጊዜ ነው። እግዚአብሔር የመከራውን ዘመን ያሳጥርልን። ትንሽ ጊዜ ነው። አይዟችሁ እባካችሁ። ከቤታችን እስከ ጎልጎታ ጨለማውን ሳንፈራ አራዊቱን ሳንፈራ ሰራዊቱን ሳንፈራ እንደነኚህ ቅዱሳት አንስት ድንጋዩን ከቤተ ክርስቲያን መቃብር ላይ ማን ያንከባልላል እንበል። ከቤተ ክርስቲያን ጎልጎታ ላይ ማን ያንከባልላል እንበል። ተንከባሉ እናየዋለን እኮ። ብዙ ሰዎች ጨለማውን ፈርተው እዛ ቀርተዋል። ብዙ ሰዎች አራዊትን ፈርተው እዛ ቀርተዋል። ባካችሁ ዛሬ አራዊት ስላችሁ አንበሳ እንዳይመስላችሁ፣ ነብር እንዳይመስላችሁ። የሰው አውሬዎች አሉ። እግዚአብሔር ከሰው አውሬ ያድነን። እግዚአብሔር እንደ ሰው አድርጎ ፈጥሯቸው እንደ አውሬ የሚኖሩ አሉ። ያውም በጨለማ መስላችሁ የቀን አውሬዎች በብርሃን አውሬ የሆኑብን አሉ። እግዚአብሔር ልቡና ይስጣችሁ። አውሬ ሆኑ ግን አትፍሩ፣ አይዟችሁ። መልአኩን ይልከዋል፣ ድንጋዩ ይንከባለላል። አትፍሩ። አራዊት አልፈሩ፣ ሰራዊት አልፈሩ፣ ግርማ ሌሊት አልፈሩ። የሚገርም እኮ ነው ወገኖች። ያስጨነቃቸው አቅም ማጣታቸው ሴቶች መሆናቸው፣ ያስጨነቃቸው ረሃብተኞች መሆናቸው፣ ያስጨነቃቸው ሐዘንተኞች መሆናቸው። አንዳንድ ጊዜ እኛም እኮ ማን ነው የሚያንከባልልን? ረሃብተኞች አሁን እንላለን። የተጠማን በትካዜ ውስጥ ያለን በጭንቀት ያለን ፊታችን የወየበ ማዲያት ያወጣን ወገናችን የጎበጠ ጫንቃችን የተላጠ እንላለን። ግን አይዟችሁ እግዚአብሔር እኮ አይተወን። አትፍሩ ይላል። ድንጋዩን አንከባሎ ሲያበቃ አሁን እንደተናገረ ተነስቷል ይላል። በዚህ የለም። ከሙታን ተነሳ፣ ኖም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ፣ በገሊላ መታየትን ይጀምርላችኋል ብላችሁ ለደቀ መዛሙርቱ ንገሯቸው። ለነኛ በሐዘን ላሉት፣ በለቅሶ ላሉት፣ ቤታቸውን ለዘጉት፣ ግራ ለገባቸው፣ አይሁድን ለፈሩት፣ ቀኑ ራሱ ለጨለመባቸው ንገሯቸው አላቸው የእግዚአብሔር መልአክ። የምስራች በታላቅ ፍርሃት ይላል። በታላቅ ድንጋጤና ደስታ። የፍርሃት ድንጋጤ ነው፣ የመደነቅ ድንጋጤ ነው ወገኖቼ። እንዴ ምንድነው ምን ሰማው ምንድነው ምናየው ያሉ ሴቶቹ ጉዞ ጀመሩ። ሮጡ ይላል። ለደቀ መዛሙርቱ ሊያወሩ ሮጡ። ምኑን ሊያወሩ? የድንጋዩን መንከባለል፣ የክርስቶስን መነሳት፣ የመቃብሩን ባዶ መሆን፣ ክርስቶስን ሞት እንዳላሸነፈው፣ ክርስቶስን መቃብር ይዞ እንዳላስቀረው ለማውራት ሮጡ ይላል። አሁን ሮጡ። በህሊናችን ሮጡ፣ በመንፈሳችን ሮጡ። እስቲ ይሄን ለማውራት እንሮጥ። በቃ ብዙ ጊዜ መለያየት አወራን፣ ብዙ ጊዜ ከባድ ድንጋይ አወራን፣ ብዙ ጊዜ ወሬው ነው። በጣም ብዙ ጊዜ ፈይተን ዓለም የሚያወራው ይሄንን ነው፣ እኛ የምናወራው ይሄን ነው። በሬዲዮ ይሄ ነው፣ በቴሌቪዥን ይሄ ነው፣ በጋዜጣ በመጽሔት ይሄ ነው፣ በየዌብሳይቱ ይሄ ነው። ወሬው ምንድነው? ድንጋይ፣ የሚከብድ ድንጋይ ነው። እስቲ መንከባለል ጀመረ ብለን እናወራው። አሁን መለያየቱ መንከባለል ጀመረ፣ ጸብ ክርክሩ መንከባለል ጀመረ እንበል እስቲ። የምስራች ተሰማ፣ የቤተክርስቲያን ትንሣኤ መታየት ጀመረ። ፍቅር፣ ሰላም፣ መነጋገር፣ መወያየት። ወገኖቼ ስንወያይ ስንሰበሰብ ከእንባ ጋራ ነበር። እዚህ ከምናካሄደው ጉባኤ ሌላ ስብሰባ ነበር። አሁን ሰሞኑን የከረምነው በዚህ ነው።
ሁሉም ልቡ ተቃጥሏል ሁሉ ልቡ ቆስሏል እንደነኛ ቅዱሳት አንስት ድንጋይ ሆኖ ከብዶት ነው እንጂ የሚያንከባልል ጠፍቶ ነው እንጂ ሁሉም ልብ ውስጥ ያለ ነገር ነው ግን አሁን እግዚአብሔር ማንከባለሉ ጀምሮታል ፈጽሞ ያንከባልልን እግዚአብሔር አዎ ያንከባልለዋል ደግሞ ያንከባልለዋል አሁን ደስታ ይሄን ምስራች ይሄን ሰላም ይሄን ትንሳኤ ይሄን ድል ሊያወሩ ሲሮጡ ቅዱሳት አንስት ሞትን ስላሸነፈው አምላክ መቃብርን ድል ስላደረገው አምላክ ሊያወሩ ሲሮጡ እነሆም ኢየሱስ አገኛቸውና ይላል ማን አገኛቸውና ኢየሱስ ክርስቶስ አገኛቸውና ደስ ይበላችሁ አላቸው ምን ይበላችሁ አላቸው ደስ ይበላችሁ ደስ ይበላችሁ ደስ ብሎናል ለእግዚአብሔር ክብር እንስጡላችንም ደስ ይበላችሁ ደስ ብሎናል ደስ ይበላችሁ ያልኩት ለዚህ ነው ለሌላ አይደለም ደስ ይበላችሁ አለ አሁንም እግዚአብሔር አምላካችን ፍጹሙን ደስታ እውነተኛውን ደስታ ዘላለማዊውን ደስታ ለሁላችንም ያሳየን ያሰማን ደስ ይበላችሁ ወገኖች አሁንም ደስ ይበላችሁ አዎ ቅዱስ ጳውሎስ ስለ ደስ ይበላችሁ የተናገረው ልጨምር ባካችሁ በጌታ ደስ ይበላችሁ አለ በጣም የሚገርም ነገር ነው እኔ እንጃ አላምን ብለውት ይሆን ደግሜ ላለሁ ደስ ይበላችሁ አለ እስቲ ይሄን ቃል ነው የሚገርመኝ ቃል ነው ለፊልጵስዩስ ምዕመናን የጻፈው ቃል ነው ደስ ይበላችሁ ሲነሳ ይሄ ግድ ነው ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ተመልከቱ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ የሚገርመው ነገር ይሄንን መልእክት የሚጽፈው ቅዱስ ጳውሎስ እስር ቤት ሆኖ ነው ስለ አምላኩ ስም ታስሯል ወንጌል ስለሰበከ ታስሯል እግዚአብሔር ጸጋውን አብዝቶለት በለበሰው ልብስ በጨርቁ ታምራት ስላደረገ ድውያንን ስለፈወሰ ዕውራንን ስላበራ ታስሯል ወንጀለኛ ሆኖ አይደለም ወንጌላዊ ሆኖ ነው ታሰረ እስር ቤት ተጣለ የፊልጵስዩስ ክርስቲያኖች እጅግ አድርገው ተጨነቁ ስለሱ አዘኑ ክርስትና ይሄ ነው እንዴ ክርስትና ይሄ ነው እንዴ አገልግሎት ይሄ ነው እንዴ እግዚአብሔርን ማመን ይሄ ነው እንዴ ምን ባደረገ እሱ ይታሰራል ምን ባደረገ መከራ ይቀበላል ብለው አንዳንዶቹ ሊያፈገፍጉ ተስፋ ወደ መቁረጥ ሊደርሱ ሞከሩ የሚገርም ነው በእስራቱ ይፈታ ነበር እሱ ታስሮ ሌሎችን ይፈታል የሚገርም እኮ እሱ እስር ቤት ታስሮ ሌሎችን ከጭንቀት ይፈታል ከሐዘን ይፈታል ከትካዜ ይፈታል ምን ይያለ ሁሉ ጊዜ በጌታ ደስ ይበላችሁ ይያለ ደግሜ እላለሁ ደስ ይበላችሁ እስር ምን ያስደስታል መከራ ምን ያስደስታል ጨለማ ቤት ምን ያስደስታል ብትሉኝ እውነቴን ነው ከልቤ ነው ደስ ይበላችሁ ለምን የጥቂቱ ጊዜ ሐዘናችን የዘላለም ደስታችን ዋዜማ ነው ደስ ይበላችሁ የጥቂቱ ጊዜ ለቅሷችን የዘላለም ሳቃችን ዋዜማ ነው ደስ ይበላችሁ ሐዘንተኞች ስንሆን ዘወትር ደስ ይለናልና ደስ ይበላችሁ ስለዚህ በተቃዋሚዎች በአንዳችም እንደገና በአንዳችም አትደንግጡ ይህ ለነርሱ የጥፋት ለኛ ግን የመዳን ምልክት ነው ክብር ለአምላካችን ለእግዚአብሔር ይሁን ራሱ የተናገረው በተቃዋሚዎች ደነገጡ በተቃዋሚዎች ተጨነቁ በተቃዋሚዎች አዘኑ የወንጌል ነገር የኛ የፊልጵስዩስ ምዕመናን ነገር የኛ የክርስቲያኖች ነገር በቃ ከተም ቅዱስ ጳውሎስ ከታሰረ ሲሉ በተቃዋሚዎች ባንዳች አትደንግጡ አለ ፊልጵስዩስ ምዕራፍ 1 ቁጥር 28 ላይ በአንድም ነገር እንኳን በተቃዋሚዎች አትደንግጡ ይህም ለነርሱ የጥፋት አለ ለነርሱ የምን አለ የጥፋት ለናንተ ግን የመዳን ምልክት ነው አለ በቃ ጠላት በቆፈረው ጉድጓድ ውስጥ ይገባል ጠላት ወገኖቼ እውነት ነው የምላችሁ ባነደደው እሳት ይቃጠላል ጠላት በተበተበው ገመድ ታስሮ ራሱ ይጠፋል ድንጋይ ገጣሚዎችና ድንጋይ ጠባቂዎች በገጠሙትና ይጠብቁት በነበረው ድንጋይ ተመቱ ተንከባለሉ መጽሐፍ ምን ይላል ጉድጓድን የሚመስ ምን ይላል ይወድቅበታል
ድንጋይንም የሚያንከባልል ይገለበጥበታል። ግድ የለም ተዋቸው። ዲያብሎስና ሰራዊቱ መድረሻ የላቸው። እግዚአብሔር አምላካችን አሁንም የጠላትን ክንፉን ይስበርልን። እኛ የሰው ጠላት የለም። ጠላታችን ዲያብሎስና ሰራዊቱ ናቸው። የመጀመሪያው ጠላት ይሄ ነው። አሁንም ጠላታችን ዲያብሎስንና ሰራዊቱን ከእግሮቻችን በታች አምላካችን ጥሎ ይቀጥቅጥልን። ሌላው ጠላታችን ክፉ ጠባያችን፣ ክፉ ስራችን ነው። ክፉ ህይወታችን ነው። አሁንም ክፉ ጠባያችንን፣ ክፉ ህይወታችንን፣ ክፉ ስራችንን አምላካችን እግዚአብሔር ለሁላችንም ያንከባልልን። አንድ ቃል አነሳና የተነሳውበትን መልእክት ብቻ አስቀምጬ ይቀመጣለሁ። እንደዚህ ተብሎ ነው የተጻፈው። መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ላይ እንደዚህ ይላል፣ ጉድጓድን የሚምስ ይወድቅበታል ይላል። ጉድጓድን የሚምስ ምን ያደርግበታል? ይወድቅበታል። ድንጋይንም የሚያንከባልል ይገለበጥበታል ይላል። ምሳሌ 26 ቁጥር 27 ላይ የተጻፈ ኃይለ ቃል ነው። አይቀርም። አሁን እኔ የምለው ላስተላልፍ የተነሳሁት መልእክት አንዲት መልእክት ነው። እሷም እንደ አንዳንዶቹ ልማድ መሰብሰባችንን አንተው ነው፣ ሌላ አይደለም። ይህን ቃል በንባብ ብዬ ጥቂት ነገር ከዚያ ውስጥ ጠቁሜያችሁ እቀመጣለሁ። ቅዱስ ጳውሎስ ለዕብራውያን ምእመናን በጻፈው መልእክቱ ምዕራፍ 10 ቁጥር 23 እስከ 25 እንዲህ አድርጎ ገልጾታል። ባካችሁ እዛ ውስጥ ኮምፒውተር ክፍል ያላችሁ ይሄንን ቃል በስክሪኑ ላይ እንዲወጣ ጻፉልን። ሁላችንም እንድናስተውለው ፈልጋለሁ። እንደዚህ ይላል፣ አስተውሎ ዕብራውያን 10 ቁጥር 23 ጀምሮ የተስፋን ቃል የሰጠው የታመነ ነውና ይላል። የተስፋን ምን ቃል የሰጠው? የተስፋን ቃል የሰጠው የታመነ ነውና። ተስፈኞች ነን እኛ። ሰው ያለ ተስፋ መኖር አይችልም። ሰው መሞት የሚጀምረው ተስፋ መቁረጥ በጀመረለት ነው። እኛ ተስፈኞች ነን። ከሞት በኋላ ህይወት ያለን ተስፈኞች፣ ከመቃብር በኋላ ትንሣኤ ያለን ተስፈኞች፣ ገና የብርሃን መጎናጸፊያ ለመጎናጸፍ የህይወት አክሊል ለመቀዳጀት በክብር ዙፋን ላይ ለመቀመጥ ተስፋ ያለን ተስፈኞች። እንደ ቅዱሳን መላእክት ምግባችን ምስጋናችን ምግባችን ሆኖ ከእግዚአብሔር ጋር ለዘላለም ያለ ልዩነት ለመኖር ተስፋ ያለን ተስፈኞች ነን። እዚህ ብቻ መሰላችሁ እንዲህ ተሰብስበን ምን ዘምረው? እዚህ ብቻ መሰላችሁ ተሰብስበን ምን ቀድሰው ምን አስቀድሰው? እዚህ ብቻ መሰላችሁ የተሰብስበን ምን ጸልየው? ይሄ ማለት ተወሰነ ጊዜ እኮ ነው። ገና በሰማይ እስከ የሌለበት ኑሮ የማይዘጋ ቤተ መቅደስ አለ። የማይዘጋ ቤተ መቅደስ አለ። ጨለማ የሌለበት ቤተ መቅደስ አለ። ብርሃኑ ራሱ በጉ ፋሲካችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሆነበት ገና በዛ እናመልከዋለን በህብረት። የተስፋን ቃል የሰጠ የታመነ ነው አለ። እንዳይነቃነቅ አለ። ምን እንዳይል? እባካችሁ በሉት። ምን እንዳይል? እንዳይነቃነቅ። ከአንዳንዶቻችን እኮ እየጠፋ ነው። መነቃነቅማ ትንሽ ነው እኮ። ከአንዳንዶቻችን እኮ ይሄ የተስፋ ቃል እንዳይፈጸም እኮ እየጠፋ ነው እኮ ያለው። በመለያየት ምክንያት፣ በመበላላት ምክንያት እንዳይነቃነቅ አለ። እንዳይነቃነቅ። መነቃነቅ ከጀመረ አስቸጋሪ ስለሚሆን ነው። በብዙ መነቃነቅ አይደል እንደ አንድ የተተከለ ነገር የሚነቀለው ወይም የሚቆረጠው ከስሩ። በጣም ይሄ ኃይለ ቃል እኮ ቅዱስ ጳውሎስ እንደዚሁ አልተጠቀመውም። እንዳይነቃነቅ። እግዚአብሔር የተነቃነቀውን ያጽናልን። እንዳይነቃነቅ የተስፋችንን ምስክርነት እንጠብቃለን። የተስፋችንን ምስክርነት እንጠብቅ። ተስፋችን ይሄ ደግሞ ተስፋችን የምናገኘው በፍቅርና በፍቅር ስንኖር ብቻ ነው። ያለ ፍቅር እኮ የእግዚአብሔር መንግስት የለም። ያለ ፍቅር ወነቴን ነው የምላችሁ፣ ያለ ፍቅር የእግዚአብሔር መንግስት የለም። መጠቅለያው ማሰሪያው
ዋናው ፍቅር ነው። ሁሉ በምንድነው የተጠቀለለው? በፍቅር። ብዙ ጊዜ የምንነጋገረው ነው። አሁን ልባችን ውስጥ እንድንጽፈው ነው የምፈልገው። አሁን ከአንደበት ያለፈ ነገር ከቃል ያለፈ ነገር ነው የምፈልገው ወገኖቼ። አሁን ጠብቅ። ለፍቅርና አመጣው ማሰሪያው እሱ ነው እኮ መጠቅለያው። ለፍቅርና ለመልካም ስራ አለ። ለፍቅርና ለመልካም ስራ እንድንነቃቃ። ሰንፈናል፣ ተኝተናል፣ አንቀላፍተናል። ጠላት እየተጫወተብን ነው፣ አስተኝቶናል ተብትቦ። ለፍቅርና ለመልካም ስራ እንድንነቃቃ። አሁን የመነቃቃት ነገር ነው። ለምን? ለፍቅር። ይሄ የመነቃቃት አንዱ የመጀመሪያው ክፍል ነው። ይሄ ለፍቅር መነቃቃት፣ ይሄ ጉባኤ ይሄ ነው በቃ። ለመልካም ስራ መነቃቃት፣ አብሮ ለመዘመር፣ አብሮ ለመስበክ፣ አብሮ ለመቀደስ፣ አብሮ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ችግር ለመፍታት፣ የኢትዮጵያ የሀገራችንን ችግር ለመፍታት፣ ለትውልዱ መልካም ነገር ለማቆየት አባቶቻችን እንዳስረከቡ። አቤት ስንት ዋጋ ከፍለው ነው እዚህ ያደረሱት። ስንት ዋጋ ከፍለው ወገኖቼ። እኛ ዋጋ ተከፍሎንም ጥሩ ነገር ማስረከብ አቃተን። እነሱ ዋጋ ከፍለው አስረከቡ። ዋጋ ከፍለው፣ ገንዘብ ከፍለው፣ ጉልበት ከፍለው፣ ዕውቀት ከፍለው፣ ምን ብቻ ህይወት ከፍለው እንደ ሽንኩርት እየተላጡና እየተከተፉ፣ በወፍጮ እየተፈጩ፣ በሙቀጫ እየተወቀጡ፣ በመጋዝ እየተሰነጠቁ፣ በሰይፍ እየተቀሉ፣ በእሳት እየተቃጠሉ፣ ወደ አምስት ጉድጓድ እየተወረወሩ፣ በአጥንታቸው ብዕርነትና በደማቸው ቀለምነት ታሪክ ጽፈው አለፉ። እስከ ሞት ድረስ መስዋዕትነት ከፍለው ነው ወገኖቼ። አገልግሎት ዋጋ ያስከፍላል። አገልግሎት ዋጋ ያስከፍላል። ዛሬ ወገኖቼ በነፍሳችን ተወራርደን ለማገልገል ሁላችንም በተሰጠን መስክ ለራሳችን ቃል የምንገባበት ዕለት ነው። እስቲ ይሄንን ቃል መግባታችንን እንግለጸው። እስቲ በአንደበታችን እንግለጠው፣ በእጃችን እንግለጠው። በነፍሳችን ተወራርደን ለማገልገል አፍሮዲጡ እንደሚባለው አገልጋይ ከእግዚአብሔር ሥራ የተነሳ ይላል በነፍሱ ተወራርዶ ለሞት ቀርቧል ይላል። ለምን ቀርቧል? ለሞት። ከእግዚአብሔር ሥራ የተነሳ በነፍሱ ተወራርዶ። እንኳን የእግዚአብሔርን ሥራ የሚሰሩ ሰዎች፣ የምድራውያን ነገስታትን ሥራ የሚሰሩ ወታደሮች በነፍሳቸው ተወራርደው ድንበር ለማስጠበቅና ለማስከበር ይጋደሉ ይላል። በጣም እኮ የሚገርም ነገር ነው። እኛ እኮ ለሰማያዊ አምላካችን ለሰማያዊ ቤታችን እኮ ነው ምንወራረደው። ይሄንን ማሰብ ያስፈልጋል። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። እርስ በርሳችን ምን እንበል? እንተያይ። አባቶቼ ካህናት፣ አባቶቼ መነኮሳት፣ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ መዘምራንና መዘምራት፣ ምእመናን አሁን እርስ በርሳችን እንተያይ። እስቲ መተያየት መጀመር አለብን። ስንተያይ ነው ምን ለወጠው። እስቲ አንዳችን ለአንዳችን መስታወት ነው። አንዳችን ለአንዳችን መስታወት ነው። መስታወትን እየወለወልን አይደለም እንጠብቀው። አንዳንድ ጊዜ አንድ መስታወት አልበቃ ብሎን ሁለት መስታወት እንጠቀም ይል የፊቱን ብቻ ሳይሆን የኋላችንንም እንዲያሳየን ነቀፌታ ነውር ጉድፍ እንዳይገኝብን ለጥንቃቄ እስቲ የውስጡ ነውርና ጉድፍ እንዲወገድ አንዱ ለአንዱ መስታወት ይሁን። እስቲ መስታወትም ጉድፍ ባሳየ አይሰበር ባካችሁ፣ ተወልውሎ በክብር ይቀመጥ። የሚያሳዝነው ነገር አሁን አንዳንድ ጊዜ ቆሻሻችንን ያሳየንን መስታወት ለመስበር ምን ነሳ ሰዎች አለ። አረ ባካችሁ ጉድለታችን ሊሞላ እኮ ነው እሱ ሊያነጻን እኮ ነው መስታወቱ የቆመው። መስታወቱ የእግዚአብሔር ቃል ነው። መስታወቱ እውነት የሚናገሩ እውነተኞች የቤተ ክርስቲያን አባቶችና ወንድሞች ናቸው። እግዚአብሔር ቁጥራቸውን ያብዛልን። አው መስታወት ነሽ ናቸው። እንተያይ። መቼስ ማየት የሚቻለው በመስታወት ነው። አንዱ ለአንዱ መስታወት ይሁን ነው አሁን እኔ መልእክቴ። በቃ መስታወት እንሁን። በአንዳንዶችም ዘንድ ልማድ እንደሆነው አለ። ምን እንደሆነው? ልማድ እንደሆነው። ልማድ ብዙ ስብሰባዎች ይጀምራሉ፣ ይቋረጣሉ፣ ይጀምራሉ፣ ይቋረጣሉ። መቼስ እንጃ አይሆን አዚም ሳይኖርብን አይቀርም። እኛ ኢትዮጵያውያን ላለመስማማት የተስማማን ይመስለኛል። በብዙ ቦታ የቤተክርስቲያን ታሪክ ለመቀየር የሀገር ታሪክ ለመቀየር ብዙ ስብሰባዎች ተጀምረው ተቋርጠዋል።
እርስ በርስ በመለያየት ተቋርጠዋል። እግዚአብሔርን አዚም እንደ ድንጋይ የተጫነንን ያንከባልልን። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው። ምናችንን አንተው? መሰብሰባችንን አንተው። በቃ ይሄውን ማደግ አለ፣ መስፋት አለ። መሰብሰባችንን አንተው። ያጥቢያው እንዲህ አይነት ስብሰባ በየቤተሰቡ በየጎረቤቱ በየሥራ አካባቢ በሰልክም ስንገናኝ ለበጎ ነገር መተያየት፣ መመካከር፣ መሰብሰብ፣ መነጋገር። በመንፈስ እኮ መሰብሰብ ይቻላል። በአካለ ሥጋ ብቻ መሰላችሁ እንዴ? አንዳንድ ጊዜ መንፈስስ አንድ ካልሆነ ሐሳብስ አንድ ካልሆነ አንድ ቤት ውስጥ በአካል ቢጠራቀሙ ምን ጥቅም አለው ብላችሁ እንዴ? አንድ ሐሳብም ከሌለ እኮ ባልና ሚስትም እኮ አንድ ቤት ውስጥ ቢኖር እኮ ትርጉም እኮ የለው። አሁን የሐሳብ አንድነት ነው፣ የመንፈስ አንድነት ነው መኖር ያለበት። እሱ ነው ትልቁ ምስጢር። አዎ መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ። እርስ በርሳችን ምን እናድርግ? እንመካከር። እባካችሁ ከመቃቃር መፈቃቀር፣ ከመነቃቀፍ መደጋገፍ፣ ከመለያየት መስማማት፣ ከመተቻቸት ቀርቦ መወያየት፣ ከቂም በቀለኝነት ይቅር ባይነት። ትልቁ መልእክት ይሄ ነው ዛሬ። እውነቴን ነው። ብዙ ዘመን ተሰብከናል፣ ብዙ ዘመን እኛም ሰብከናል፣ ዘምረናል። አዎ ምን አለ እንዴ? ብዙ እኮ ሰምተናል፣ ብዙ ተናግረናል። አሁን መኖር እንጀምር። ክርስትና የሚናገሩት፣ የሚሰሙት፣ የሚያነቡት፣ የሚዘምሩት፣ የሚሰብኩት ህይወት ብቻ ሳይሆን ክርስትና የሚኖሩበት ህይወት ነው። ትርጉም የሚኖረው ውጤት የሚኖረው ያን ጊዜ ነውና ነው። አሁን መሰብሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ፣ ቀኑ ሲቀርብ እያያችሁ፣ ምኑ ሲቀርብ? ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ፣ አብልጣችሁ ይህን አድርጉ። ቀኑ ሲቀርብ፣ ምጽአት ሲቀርብ፣ ምጽአት ሲቀርብ መጨረሻው ዘመኑ አዜማ ላይ ነው ያለነው። የመጨረሻው መጀመሪያ ላይ ነው ያለነው። አሁን ትንቢት የሚፈጸምበት ነው፣ ምሳሌ የሚደርስበት ነው። ስለዚህ ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ። አብልጠን ይሄን አድርጉ። መሰራት ያለበት በዚህ ላይ ነው። ፍቅር ካለ ጠላት ቤት በኩል ይገባል። ይቅርታ ካለ፣ ይቅርታ ልቡና ካለ፣ ሰላም ካለ ጠላት ቤት በኩል ይገባል። የችግሮቻችን ሁሉ መክፈቻ ቁልፍ ፍቅር ነው። የችግሮቻችን ሁሉ መክፈቻ ቁልፍ ይቅርታ ነው። በይቅርታ ማይለወጥ መጥፎ ታሪክ የለም። በይቅርታ ማይገለበጥ መጥፎ ነገር የለም። እግዚአብሔር ለሁላችንም ይቅር ባይ ልቡና ይስጠን። በእውነት ስለ ቤተ ክርስቲያናችን፣ ስለ ሀገራችን፣ ስለ ተተኪው ትውልድ፣ ስለ ሕፃናቱ አስበን በጎ ነገር እንድናቆይ እግዚአብሔር ይርዳን። ይበቃል። እሺ ለመምህር ዘላለም ወንድሞ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ደስታው ነው መሰለኝ አደከማችሁ። እንድንበረታ እንጂ እንድንደክም አይደለም። ቃለ ሕይወት ያሰማልን። እኔ ምንም አሁን መጠቅሰው መጨምረው ምንም ነገር የለም። የቤተ ክርስቲያን አምላክ ይጠብቅልን፣ ረጅም የአገልግሎት ዘመን ይስጥልን። እንግዲህ ከዚህ በኋላ ጥቂት መርሃ ግብሮች ብቻ ናቸው ያሉት። ብዙዎቹ ዋጋ ከፍለው ነው እዚህ የመጡት ብለናል። እናንተም ትንሽ ሰዓት ዋጋ ከፍላችሁ ትግስት እንድታረጉ ነው። አሁን የተነገረው የትምህርት መንፈስ የበለጠ በልባችን እንዲጸና ድንጋዩ ተንከባሎልን የደስታን ቀን እንድናይና በደስታ እንድንዘምር ከትምህርቱ ጋር የሚሄድ ዝማሬ ሊቀ መዘምራን ይልማ እንዲዘምርልን እንጋብዛለን። ከዛ ቀጥሎ ደግሞ የምነግራችሁ የምስራች አለ እና መስራችሁን እንግዲህ በጉጉት ጠብቁ።
እሺ እዩና እመኑ ሰዎች ድንጋዩ አብረን እንዘምር እዩና አንድ ጊዜ መሰንቆን ያስተካክሉት ክራር እዩና እመኑ ሰዎች ድንጋዩ ተፈለገ ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነሳ ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነሳ እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ለዚህ ይገባል ግርግዳ እልል በሉ ሁላችሁ የሞታ የተዋርዷል ዛሬ ሲኦልም ተመሰቃቅሏል የሞታ የተዋርዷል ዛሬ ሲኦልም ተመሰቃቅሏል እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል ምስራቹን አብስሩ ተነስቷል ኢየሱስ ብለው ለዓለም እንዲናገር ተነስቷል ኢየሱስ ብለው ለዓለም እንዲናገር እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ለዚህ ይገባል ግርግዳ ለዚህ ይገባል የሞታ የተዋርዷል ዛሬ ሲኦልም ተመሰቃቅሏል የሞታ የተዋርዷል ዛሬ ሲኦልም ተመሰቃቅሏል እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ትንሣኤሽን ያሳየን ውዲቷ ኢትዮጵያ ሀገር እግዚአብሔር ትንሣኤሽን ያሳየን ትንሣኤሽን ያሳየን ትንሣኤሽን ያሳየን ውዲቷ ኢትዮጵያ ሀገር እግዚአብሔር ትንሣኤሽን ያሳየን የአባቶች ዘመን ተመልሶ እንድናይ አለን ኢትዮጵያ ሆይ የፍቅር ራእይ ትንሣኤሽን
ያሳየን ትንሣኤሽን ያሳየን ያሳየን ውዴቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ትቢያሽን አራግፈሽ ሐዘንሽን ሽረሽ ዳግም ትነሻለሽ ኢትዮጵያ እንደ ድሮሽ ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዴቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ያልታዘዘች ሀገር ለእግዚአብሔር ስርዓት አያጣትምና ሞትና ፍርሃት ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዴቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ከቁጣው አብልጣ ሰላም እንድታገኝ ሰውና ሰው ታርቆ ልቡናው ይገናኝ ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ይቅርታ ታላቅ ነው ሐዘንን ይሽራል ጸብ ግን እስከ ዛሬ እነማንን ጠቅሟል ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን አሜን። እግዚአብሔር